ምረጭ እስኪ ባንቺ ምርጫ። ስለዚህ እኛውን ላድርግልሽ ከቲና ማርት አንቺም ተፈለግሽ ከዛው ማዘዝ ትችያለሽ። ሄሎ ጤና ይስጥልኝ። ከቲና ማርት ነበረ የምንደውልልዎት። ንግድ የተጀመረው በልውውጥ ሲሆን ያኔ በአካል መገናኘት፣ መተያየት፣ መደራደርና መተማመን ነበር። የሸማቾች ባህል እየተቀየረ ንግድ ከመንደር ወጥቶ ወደ ተቋም ተሸጋግሯል። እንዲሁም ከአካላዊ ግብይት ወደ ዳታ ተቀይሯል። መጋዘኑ የት እንዳለ አናውቅም፣ ሻጩን አይተነው እንዲሁ። ነገር ግን በርካታ የገንዘብ መጠን በሰከንድ ውስጥ ዓለምን ይዞራል። በየሰከንዱ በሚሊዮን የሚቆጠሩ ጣቶች የስልክ ስክሪኖችን ይነካሉ። የዓለም አቀፍ ንግድ ስርዓት ከግዙፍ ህንፃዎች ወጥቶ ወደ ስልካችን ስክሪን ከገባ ሰነባብቷል። ዛሬ ኢኮሜርስ በዓለም ላይ በየዓመቱ የ6 ትሪሊዮን ዶላር ግብይት የሚካሄድበት ግዙፍ የኢኮኖሚ ሞተር ሆኗል። ሰለጠኑ ሀገራት እንደ አሜሪካን ብትወስጂ የና አማዞን ካለሽበት ቦታ የምትፈልጊውን ከዓለም ዙሪያ የምትፈልጊውን ነገር አዘሽ የሚደርስበት ሁኔታ አለ። የምትፈልጊውን ነገሮች ጊዜሽን ቆጥበሽ ካለሽበት ቦታ ሆነሽ በስልክሽ ኢንተርኔትን በመጠቀም የምታደርጊው ነው። ስለዚህ እንደ ሀገር ኢኮሜርስን መንግስት መለወጥ ፈልጋለሁ። ሌሎች ሀገራት ላይ ያለው ቻይና ያለው አውሮፓ ያለው ሌሎች ጎረቤት አፍሪካ ሀገሮች እንዳሉት ትልቅ የኢኮሜርስ ምህዳር እንዲኖር በፖሊሲ ሜከሮቻችን በከፍተኛ ትኩረት እየተሰራ ይገኛል። የኢትዮጵያ ኢኮሜርስ ላንድስኬፕ ጆይን ስናደርግ ባንዴ ቡም የሚያደርግ ስታርታፕ ቢውልድ ለማድረግ ሳይሆን መጀመሪያ ኢኮሜርስ ላይ ሰዎች ትረስት ቢውልድ ለማድረግ ኢኮሜርስን ትረስት እንዲያደርጉ ዲጂታል በሆነ ፕላትፎርም እንዲያዙ እና ያለውን በነፊት ማሳየት ላይ ነው አሁን እየሰራን ያለ ነው። ኢትዮጵያም የዚህ ዲጂታል አብዮት አካል ሆናለች። በዲጂታል ኢትዮጵያ 2025 ስትራቴጂ የኢኮሜርስ ዘርፍ ለሀገሪቱ እድገት እንደ ዋና ምሰሶ ተለይቷል። እንደ ሀገር የኢኮሜርስ ስብራት አለብን። ኢኮሜርስ ምህዳሩን ማስፋት አለብን። ኢንፎርማል ይሄ በቲክቶክ በቴሌግራም በጣም ትራዲሽናል በሆነ መንገድ የሚደረገውን የኢኮሜርስ ነገር ሌሎች ሀገራት ላይ እንዳሉት ማምጣት አለብን። ዘመን ገበያ ማርኬት ፕሌስ ነው። በሌላ አባባል ነጋዴዎች መጥተው ቢሮ የሚከፍቱበት ማለት ነው። ቨርቹዋል ስቶር ፕሬዘንሳቸውን የሚያደርጉበት ነው። እንግዲህ አሁን ላይ ቴሌብር ሱፐር አፓችን ወደ 10 ሚሊዮን ደንበኞች ደርሰናል። ስለዚህ ዘመን ገበያ ላይ አንድ ነጋዴ ሱቁን ሲከፍት ፎቶ ፕሮዳክቱን አፕሎድ ያደርጋል። ልክ ፊዚካል ሱቁ ላይ ስቶር ላይ አድርጎ እንደሚደረድረው ስኳሩን፣ ምርቱን፣ የተለያዩ ልብስ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ የተለያዩ ምርቶች እንደሚያደርገው ዘመን ገበያ ላይ ያንን ያደርጋል። ሶ ለነጋዴው በአንድ ጊዜ በሙሉ ኢትዮጵያ ተደራሽ እንዲሆን በብዙ ደንበኞች እጅ ውስጥ እንዲገባ ያለውን ምርት በደንብ መሸጥ እንዲችል ገበያ ነው ለነጋዴው የምናመጣለት ማለት ነው። በዓል ለኢትዮጵያውያን የፍቅርና የቤተሰብ መሰብሰቢያ ነው። ትናንት በዓል ማለት ረጅም የገበያ ጉዞ፣ ድካምና መጨናነቅ ነበረበት። ዛሬ ግን ይህ ታሪክ ተቀይሯል። ከሸቀጥ እስከ ሽንኩርት፣ ከዶሮ እስከ ስጦታ ሁሉም በአንድ የዲጂታል አቅርቦት ድርጅቶች የበዓልን ጫና ከትከሻችን ላይ አውርደውታል። አንድ ደንበኛ ዘመን ገበያ ላይ ይገባል፣ እቃውን ያየዋል፣ እቃውን አይቶ ስለ እቃው ዲስክሪፕሽን ያነባል። ከዛ በኋላ ክፍያ ይፈጽማል። ያንን ሲያደርግ ኤስክሮ አካውንት አለ፣ ጊዜያዊ ማቆያ። ስለዚህ ኦርደሩ ወደ ነጋዴው ይሄዳል። ኦኬ ደንበኛ ይሄን አዞኛል ይላል፣ ነጋዴው ያዘጋጃል፣ የኛ ሎጂስቲክስ ይሄዳል። በሞተር ሳይክል ወይም በመኪና ሄደን ደንበኛው እናደርስለታል። ደንበኛው የሚፈልገው እቃ መሆኑን ሲያረጋግጥ እዛው መተግበሪያ ላይ ተቀብያለሁ ብሎ
ኮንፈርሜሽን ይሰጣል። ያኔ ገንዘቡ ወደ ነጋዴው ይገባለታል። አንድ ሰው የፈለገውን ፕሮዳክት በአፕሊኬሽናችን ወይም በዌብሳይታችን ላይ በሚያይበት ሰዓት ሴሌክት ይላል። አንድ ከስተመር ያንን ካታሎግ ውስጥ ከከተተ በኋላ እኛ በዳሽቦርዳችን እናየዋለን። which means ኮል ሴንተር ሰፖርቶች አሉ 24 ሰዓት የሚያገለግሉ which means በቻት ቦትም በኮል ሴንተርም ሰፖርት የሚሰጡ ናቸው። ያንን አገልግሎት ሴሌክት ካደረገ በኋላ አንድ ከስተመር እኛ በማየት ያ ቬንደር ጋር አቬሌብል እንደሆነ ወይም እንደምታዩት ዌርሃውሳችን ላይ በማየት ሳይዙን መጠኑን ኮንፊርም ካደረግን በኋላ በቲና ማርት በሚሉ ፓኬጂንቻችን እናሽግና በሞተረኞቻችን እናደርሳለን። ኦንላይን ኦርደሮች ላይ እንግዲህ ብዙ ነገር ተጠቅሜ ያውቃለሁ። ከዚህ በፊት ያው በቤታችን ሆነን መውጣት በማንችልበት ሲቹዌሽን ላይ ስንሆን ቁጭ ብለን የጎደለልን ነገር እናዛለን። ለምሳሌ አስቤዛ ሊሆን ይችላል የጎደለን እዛ ሆነን እናዛለን። አዝዣ አውቃለሁ ከዚህ በፊት። ድንገተኛ ሰርፕራይዝ ሊሆን ይችላል፣ ለቤት ውስጥ አበባ ሊሆን ይችላል። ብዙ ነገር እንግዲህ እጠቀማለሁ ኦንላይን ኦርደር ላይ። የገና በዓል የሚታወቀው ስጦታ በመሰጣጠት ነው። ሰው ስጦታ የሚሰጣቸውን ነገሮች ባዛር በመሄድ ነው ኖርማሊ በቀድሞ የሚታወቀው። ባዛር ፖይንቱ የፈለጉትን እቃዎች ብዙ አማራጭ በቅናሽ ዋጋ በአካል በመገኘት ነው ባዛር የሚሄደው። ወደኛ ሲመጡ ግን ዲጂታል ባዛር ማለት ይቻላል። በዓለም ነው። ደንበኞቻችን ደግሞ ያው አዲስ ነገር ሲኖር ሁሌም ማበረታቻ ስጦታዎች ይፈልጋሉ። ስለዚህ አብረውን የሚሰሩ ነጋዴዎች ከኛ ጋር በጋራ የሚሰሩ እስከ 65 በመቶ ዲስካውንት ጨምረን፣ አንዳንዶቹ 10% ዲስካውንት ያደርጋሉ። ኢትዮ ቴሌኮም የተመረጡ ለበዓል የሚሆኑ ጉዳዮች ላይ ደግሞ 25 በመቶ ቅናሽ ሲገዛ ገንዘብ ተመላሽ የምናደርግበትን ሂደት ከ3000 በላይ ለሆኑ እቃዎች ሲያዙ ደግሞ ሎጂስቲክስ በነፃ የምናደርስበት፣ ከ3000 ብር በታች ሲሆን ደግሞ እስከ 25 በመቶ ሎጂስቲክስ ፕራይስ ተቀናሽ አድርገን ደንበኞቻችን ደስ ብሏቸው አሁን ገና ነው ስጦታ ሲሰጣጡ በጣም ዘመን ገበያ ላይ በጣም ቆንጆ የሆኑ ብዙ ፕሮዳክቶችን አምጥተናል። የዘመን ገበያ ስጦታ ሚል ራሱን የቻለ ባነር አለው። እዛ ውስጥ ገብተው ዲስካውንቶችን ያዩታል። መጀመሪያ የነበረው ፕራይስ ምን ያህል ቀንሰናል የሚለውና በፈጣን ሎጂስቲክሳችን አብረውን ከሚሰሩ መርቻንቶቻችን ጋር ሆነን ደግሞ ልምምዱን እንድናሳድገው ማለት ነው። እኔ ለበዓል ጃኬት ለብራዘር ስጦታ አልሰጠው እንትን ብያለሁ። ጫማዎችም አሉ፣ ቲሸርቶች፣ የፈለገውን አይነት ኦንላይን ላይ ገብተው ማየት ይችላሉ፣ መምረጥ ይችላሉ። የሴትም የወንድም ሁሉ ነገርም አለ። ከሀበሻ ቀሚስ፣ የባህል ልብሶች፣ የህፃናት ስጦታ ቁሳቁስ፣ የተለያዩ ቁሳቁሶች እና ላቂ እቃዎችን እኛ ጋር ማግኘት ይችላሉ። እኛ ጋር ኤክስክሉሲቭሊ የሚሰሩ ቬንደሮች ስላሉ ለበዓል ባወጣናቸው ቅናሽ ከ25 እስከ 50% ድረስ ያወጣንባቸው ቅናሾች አሉ። ለስጦታም የሚውሉ ልብሶች አሉ። እነሱን ልብሶች፣ የተለያዩ የስጦታ እቃዎችን፣ አላቂ እቃዎችን ለገና ይሆናሉ ብለን ያሰብናቸውን ባዛር ላይ የሚገኙትን አብዛኞቹ እቃዎችን እኛ ጋር ማግኘት ይችላሉ። ርቀት አሁን ትርጉም የለው። በውጭም ሆነ በሀገር ውስጥ ያሉ ወዳጆች ለበዓል የሚልኩት ስጦታ በሰከንድ ውስጥ ይደርሳል። ከውጭ ሀገር ዲያስፖራው ገንዘብ ዶላር መላክ ብቻ ሳይሆን ዘመን ገበያን ተጠቅሞ አመት በዓል ሲሆን በግ ኦርደር ማድረግ እንዲችል በዶላር ይከፍላል። እኛ በጉን ደግሞ ለቤተሰቦቻቸው ማድረስ የምንችልበትን ሂደት እየሰራን ያለንበት ሂደት አለ። በበዓል ወቅት ላይ አጣዳፊ ነው የሚሆነው ብዙ ነገር። ሁላችንም ስራ ላይ ነው የምንሆነው። ስንመለስ ቤታችን ብዙ የጎደለ ነገር ይኖራል እንደሚታወቀው እና የሀገር ባህል ልብስ ሊሆን ይችላል አጋጣሚ የምንፈልገው ያው እቤቴ ቁጭ ብዬ ቢሮዬም ቁጭ ብዬ ቢሆን እሱን ነገር አዛለው። ስጋ ምናምን፣ ሽንኩርት፣ አስቤዛ በጣም ብዙ ነገር አለ። ለልጆቻችን የሚሆኑ ነገሮች አሉ። እሱን አጋጣሚ ነው ማዛው ቁጭ ብዬ። ምክንያቱም ሁላችንም ስራ ላይ ነው የምናሳልፈው። በቤታችን ቁጭ ብለን ወይ ወተን ትራንስፖርት አውጥተን የምንገዛበት ጊዜ ላይኖረን ይችላል። ያው ጊዜ እንጠቀምበታለሁ። ቁጭ ብዬ ስልኬ ላይ ዲጂታል በሆነ ዌይ አዛለው ማለት ነው። አንደኛ የሚገዛው ጊዜ ነው። ሁለተኛ ደግሞ ገንዘብ የሚወጣውን የትራንስፖርት ወጪ፣ ከስራ ቦታ እንደገና ለግብይት የሚካሄደውን ወጪ ብዙ ይቀንሳል። በዛ ላይ ደግሞ ቴክኖሎጂ መጠቀም ደግሞ አንዱ ረፍት የሚሰጠው ቴክኖሎጂውን ብቻ ሳይሆን ጊዜንም ስለሚገዛ ሌሎች ነገሮችን ለመስራት በጣም ጊዜ ይሰጣል። ሁላችንም ባለንበት ቦታ ስራ ቦታ የሚሆን ቤት የሚሆን የትም ቦታ ሆኖ
ስልክሽ ላይ ኦንላይን ላይ አድርገሽ መርጠሽ ብታጂ የፈለግሽው ነገር ይመጣልሻል። ከሀገር ባህል ልብሱ ባሻገር እኔ ኦንላይን ፓወር ባንኮችን እንገዛለን። ሌሎች ለቤተሰቦቼ ኮስሞቲክስ እቃዎችንም ብዙ ቤተሰቦቼ በደንብ ለምደውታል። ቶሎ ዴሊቨሪው ደግሞ በ24 ሰዓት ባልሞላ ጊዜ ውስጥ ጠዋት ካዘዘን እስከ ምሳ ሰዓት ይመጣልናል። ሶ በዚህ ሂደት ውስጥ እቃው በእኛው ቲም በደንብ ቼክ ተደርጎ ነው ፓክ ተደርጎ ዴሊቨር የሚደረገው። ያ ብቻ ሳይሆን ከስተመሩ ሴለሩ ኢንስታንት ፔመንት አያገኝም። ለከስተመሩ ተልኮ የሳይዝ የተለያዩ ኢሹዎች ካሉ ሪፈንድ እና ሪተርን ፖሊሲ ያለን። ሶ ያንን ሪፈንድ እና ሪተርን ፖሊሲ ተከትለን ቅሬታ የሌለው እንዲሁም ደግሞ ሪተርን እንዲደረግ ማይፈልግ ወር ደግሞ የተሳሳተ ዴሊቨር ያልተደረገለት ሰው ቀጥታ የሴለሩን ወደ ሴለር እንከፍላለን፣ የቲና ማርትን ኮሚሽን ወደ ቲና ማርትን እንከፍላለን ማለት ነው። ሶ ሙሉ በሙሉ ኃላፊነቱ ወስደን ነው ዴሊቨር የምናደርገው። ዘመን ገበያ አንዱ ይሄ በሀገራችን ያለውን አርቲፊሻል ኢንፍሌሽን ዘመን ገበያ ህልም አድርጎ እየሰራ ያለው በሻጭና በገዢ መካከል ያለውን ጋፕ በማጥበብ በመሃል ባለው ሆፕ የሚጨምረውን ዋጋ ለመቀነስ ነው እየሰራ ያለ ነው። ስለዚህ አብሮን የሚሰሩ ነጋዴዎችም ያንን ነው ህልም አድርገው ከኛ ጋር እየሰሩ ያሉት ማለት ነው። ከገበያ ግርግር ያድናል። ያ ማለት ያው በአማርኛው ደላሎችን ያስቀራል። ዳይሬክትሊ ሻጭና ገዢን ያገናኛል። የዴሊቨሪ ኮስቱንም ይቀንሳል። ብዙ ጠቀሜታ አለው። ከስተመሩ የሚፈልገውን ፕሮዳክት ያገኛል። ለምሳሌ አስቤዛም ከሆነ ቲማቲም፣ ሽንኩርት ለዶሮም ለሌሎች ፍጆታዎች የሚሆኑትን ዳይሬክትሊ የሚበላሽ ፕሮዳክት እንኳን ከሆነ ታማኒነት ስላለው ለመመለስ ይመቻል። ሌሎች ነገሮች ከሻጭና ሸማችን ግርግር ይቀንሳል፣ ከጊዜው ባሻገር ማለት ነው። በጣም ደስ የሚል ትራንስፎርሜሽን ላይ ነው ያለነው። የዲጂታል ኢትዮጵያ 2025 ስትራቴጂ ነው እኛ ኢኮመርስን ላውንች እንድናደርግ ያገዘን ማለት ነው። ሶ የዲጂታል ኢትዮጵያ 2025 ስትራቴጂ ላይ የፔመንት ዋሌቶች ማብዛት፣ እንደነ ቴሌብር ከ50 ሚሊዮን በላይ ዩዘሮች እንዲኖራቸው ማድረግ፣ ከዛ በኋላ ደግሞ የፋይዳ ዲጂታል አይዲ እና ሌሎችም ትግበራዎች እኛ ወደ ኢኮመርስ እንድንገባ አድርጎናል። እውነት ለመናገር የዲጂታል ኢትዮጵያ 2025 ስትራቴጂ ባይኖርና ትግበራው ኖሮ ባይኖር ቲና ማርት ይቋቋማል የሚል እምነት የለኝም። ምክንያቱም ግዴታ ኢኮመርስ ላውንች ለማድረግ ዋሌቶች ያስፈልጋሉ፣ የፔመንት ጌትዌዎች ያስፈልጋሉ። ናሽናል ዲጂታል ስትራቴጂ 2025 ሲሰራ አንዱ እንግዲህ ቴሌብር መወለዱ አስቻይ የህግ ስርዓቶች ስላሉ ነው። በሚኒስትር ኦፍ ካውንስል የኢትዮ ቴሌኮም የተቋቋመበት ደንብ ሲሻሻል፣ ፓርላማ ላይ ሲጸድቅ፣ ብሔራዊ ባንክ ኢትዮ ቴሌኮም የፋይናንስ አገልግሎትን ለመጀመሪያ ጊዜ ምንም እንኳን ኬንያ የዛሬ 20 ዓመት እየሰራች ብትሆንም ጎረቤታችን ሆና ኢትዮጵያ የ4 ዓመት የሞባይል መኒ ቴሌኮም ሌድ ቢኖራትም ይሄ መንግስትን ቁርጠኝነት ከሪፎርሙ ጋር ማያያዝ ትቻለች። የዚህ 5 ዓመት ውጤት ብለን መውሰድ እንችላለን።